እንክርታድ ተዘራባት የእግዚአብሔር መንግስት እርሻን ትመስላለች ሲል እንደገና ደግሞ እግዚአብሔር መንግስት በመካከላችሁ ናት ሲል ቀጥሎ ደግሞ በአባቴ መንግስት ይህን የወይን ጭማቂ በአባቴ መንግስት እስክጠጣው ድረስ እዚህ አልጠጣም ሲል ምን ማለቱ ነው የሚል ነው ሐሳቡ። ፍንጭ ልስጥና አሁን ክርስቶስ ያንን የወይን ጭማቂ በአባቴ መንግስት እስክጠጣው ድረስ ሲል አሁን የአባቱ መንግስት ብሎ የአባቴ መንግስት ያለው ትንሣኤውን ነው። እንግዲህ በአንድ በኩል የእግዚአብሔር መንግስት ትንሣኤ ናት ማለት ነው። ትንሣኤ የእግዚአብሔር መንግስት ነው እና የሚያመለክተው ደግሞ ሞትን ድል አድርጎ አሸናፊነትን ነው። በአንድ በኩል መንግስቱ አሸናፊ ናት ማለት ነው። የእግዚአብሔር መንግስት አሸናፊ ናት። የምታሸንፈው ሞትን ነው። የምታሸንፈው ሞትን ነው። ሌላው የእግዚአብሔር መንግስት ሲባል ወደ ባህር የተጣለች መረብ ናት ብሏታል ክርስቶስ። እች መረብ ደግሞ ይዛው የወጣሽ ክፉ የሆኑ በዚያ በመረቡ ላይ ክፉም ይላል፣ መልካምም ክፉም ሁለቱም። አሁን ይቺ መረብ አሁን ባለንባት ይቺ መረብ የእግዚአብሔር መንግስት መሆኗን እንደገና ያስረዳናል። አሁን የእግዚአብሔር መንግስት እና በእግዚአብሔር መንግስት ላይ እስቲ እያንዳንዳችን የእግዚአብሔር መንግስት እንዲህ ናት፣ የእግዚአብሔር መንግስት እንዲህ ናት ብለን ሀሳብ እንሰጣለን። ያለን ሽን ሰዓት ትንሽ ስለሆነ እና ያን የተረዳነውን ያህል ሊቃውንቱ የሊቃውንቱን አስተሳሰብ ስለ እግዚአብሔር መንግስት እኔ አንድ ሁለት ጠየቀች ያለሁ የእግዚአብሔር መንግስት መረብ ናት። የእግዚአብሔር መንግስት ስንዴ ናት፣ እንክርዳድ ተዘግቶባታል። የእግዚአብሔር መንግስት መረብ ናት፣ ግን ክፉ መረብ ገብቶባታል። የእግዚአብሔር መንግስት ትንሣኤ ናት። በአባቴ መንግስት እስክጠጣው ድረስ ከዚህ ወይን ጭማቂ አልጠጣም ብሎ ተናግሯል። በዚህ አይነት የእግዚአብሔር መንግስት ደግሞ አጋንንት አሸንፏትም ሲል ደግሞ ራሷ ቤተክርስቲያን ሆነች ማለት ነው። የእግዚአብሔር መንግስት ቤተክርስቲያን ናት። ስለዚህ የእግዚአብሔር መንግስት ይህን ከሆነች እንዴት እየኖርንባት ነው? እንዴት እየገለጥናት ነው? ሌላስ ተጨማሪ የእግዚአብሔር መንግስት የምንለው አለ ወይ? የእግዚአብሔር መንግስት እንዴት ነው የሚታየን የሚለን ነው። እሺ ሊቀ ሊቃውንት እስቲ አንድ ሀሳብ ይስጡን በዚህ በእግዚአብሔር መንግስት ውስጥ
አባቴ ፍቱ የሚያሰራ ኃጢአት ብያለው። ሊቃውንተ ቤተክርስቲያን ሁላችሁ ሊቀ ሊቃውንት፣ ሊቀ ልሳናት፣ ሌሎቻችሁም በስም ማላውቃችሁ ሊቃውንት አጠቃላይ ቅድስት ጸሎታችሁ ትድረሰኝ፣ ልዩ በረከታችሁ ይድረሰኝ ብያለው። በያላችሁበት ሰላም ክርስቶስ ይብዛላችሁ ሰላም ብያለሁ። ሊቀ ሊቃውንት ቃለ ሕይወት ያሰማልን። የእግዚአብሔርን መንግስት በተመለከተ አሁን ሊቀ ሊቃውንት ያነሱት አንድ ጎዳና ሆኖ ሌላ ደግሞ ራሱን የቻለ ሰፊ ትርጓሜ ያለበት ጉዳይ ነው። ቀደም ሲል አባታችንም ሲጠይቁ ከጥያቄው የተረዳሁት የጥያቄው ጎዳና የመሰለኝ መንግስተ ሰማያት አካል የነሳች ግዘፍ ያላት ወይም መንግስተ ሰማያት ማለት ራሱን የቻለች ወይም ራሷን ችላ የተፈጠረች ግዑዝ ፍጥረት ናት ወይም የግዘፍ አካል ህላዌ ብያኔ ባይሆንም ህልውናዋ አኗኗሯ የረቂቅ አካል ህላዌ ብያኔ የምትኖር ከፍጥረታት መካከል እንደ አንድ ፍጥረት የምትገለጽ ናት ወይ? እንደዚያ ናት ካልን ንኦ ሀቤ ቡሩካኑ ለአቡዬ በሚለው ቃል ላይ እምቅድመ ይትፈጠር ዓለም የሚል ቃል ተቀምጦበታል። ዓለም ሳይፈጠር ካለ ዓለም የተባለው ከእሑድ እስከ ዕለተ ዓርብ የተፈጠረው ፍጥረት ነው። ከእሑድ እስከ ዕለተ ዓርብ የተፈጠረው ፍጥረት ከሆነ ዓለም የተባለ ደግሞ ዓለም ሳይፈጠር ካለ ደግሞ ከዓለም በፊት የነበረች ናት ብሎ ከተናገረ በፍጥረት ገለጻ ውስጥ የተፈጠረች ወይም በስነ ፍጥረት አጠራር የምትጠራ ናት ብሎ ለመናገር ያስደፍራልን እንል ዘንድ እንገደዳለን። አይደለችም። መንግስተ ሰማያት ማለት ራሱ ክርስቶስ ነው። የምንወርሰው የምንኖረው ራሱን አካሉን ለፍጥረት ሁሉ ህልውና ሆኖ ለመላእክቱና ለሰው ልጆች መኖሪያ የሚሆን ራሱ ነው ካልን ደግሞ ወነዋ ማእከሌክሙ የሚለውን ጥቅስ ይዘን ለቅድሙ ካደረግ ነው። ይሄኛው ደግሞ መንግስተ ሰማያት ይሄን ትመስላለች፣ መንግስተ ሰማያት ይሄን ትመስላለች የሚለውን ጥቅስ ሲጠቀስ ደግሞ በምንመለከትበት ጊዜ እንዲህ ከሆነ ስለዚህ የተፈጠረች ናት ማለት ነው፣ እርሷን የሚመስል የሆነች ቦታ አለች ማለት ነውን አስብሎ ጥያቄ ያስነሳል። ቀኙም ግራውም ጥያቄ የሚያስነሳ ሐሳብ ከሆነ ዘኢትሐሌት ውስተ ልበ ሰብእ የሚል ቃልም ተቀምጧል። እኛ ሰዎች ነን። ሰዎች ከሆን በሰዎች ህሊና ያልታሰበች የሚል ክታብ ከተቀመጠ በሰው ህሊናን ያልታሰበ ነገር ወይም በእግዚአብሔር ቃል ገደብ የተቀመጠበትን ምስጢር እንመረምረው ዘንድ ይገባል ብዬ አላምንም። ምክንያቱ ምንድነው ከተባለ ዘኢትሐሌት ውስተ ልበ ሰብእ በሰው ልቡና ያልታሰበች ተብሎ ተነግሮላታል። እንዲህ ስንል በመጽሐፍ በተጻፈ በቀመር በተቀመጠ ህልው ሆኖ በልበ ሊቃውንት የኖረውን ቃል ደግሞ አንገልጸውም ማለት ግን አይደለም። እኔ በርካታ ጊዜ እንዲህ አይነት ጥያቄ ሲመጣብኝ የምሰጠውን መልስ ወደኋላ የምገልጽ ሆኖ ለአሁኑ ግን መንግስተ ሰማያት በቤተ ክርስቲያን ውስጥ ምንን ትመስላለች? የስናፍንጭ ቅንጣትን ታክል ትመስላለች ይላል። እንዲሁም አሚሃ ትመስል መንግስተ ሰማያት አስሮን ደናግለ ይላል። እለነሳ ማኅተወን ወፃ ለቀበላ መራዊ መንግስተ ሰማያት ሙሽራውን ሊቀበሉ የወጡ 10 ደናግልን ትመስላለች ይላል። ወሐምስ እሙስቴቶን አብዳት እማንቱ ወሐምስ ጠባባት አለ። 10 ደናግልን ለመቀበል የወጡትን ትመስላለች ብሎ ምሳሌነቷን ለእርሷ ቅጽል ከሰጠ በኋላ ወገን ቅጽልነቱን አንስቶ ደግሞ አሚሃ ትመስል መንግስተ ሰማያት አስሮን ደናግለ እለነሳ ማኅተወን ወፃ ለቀበላ መራዊ ሙሽራውን ሊቀበሉ የወጡ ትመስላለች ካለ በኋላ እማንቱ ወሐምስ ጠባባት 5ቱ ጥበበኞች ናቸው፣ 5ቱ ደግሞ ሰነፎች ናቸው። ወአብዳትሰ የነሳ ቅባም ሲሆን በግማውን ስተማቴዮን ሰነፎች መብራት ይዘዋል፣ ዘይት ግን አልያዙም። ወጠባባት ሰነሳ ቅባም ሲሆን በግማውን ስተማቴዮን ጥበበኞች መብራትም ዘይትም ይዘዋል። ወጎንዲዮ መራዊ ኩሎ አንስተ ሆኖ ማውደቀሳ
ሙሽራው በዘገየ ጊዜ ሁሉም ተኙ ካለ በኋላ የፈለኩት ምስጢር ስላለኝ ነው ወደፊት ናሁፃ ውስጥ ተቀበላሁ ለመራዊ ዋ ኮነ ጩኸት ሆነ ሙሽራውን ለመቀበል ውጡ ተባለ እያለ እየዘረዘረ ከሄደ በኋላ ኢክልክሙ ተጊሃተ ሰዓተ ምስሌ ወራወተ ሳይጣ በእለ ይሰይጡ ይሳየጡ ወደሚሸጡት ወደሚለውጡት ሂዱ ተብለው ከዚያ እንደተሰናበቱ ይናገራል። ከተናገረ በኋላ ስለ መንግስተ ሰማያት ነው የተነሳንበት። ልብ በሉ ምን አለ በመጨረሻ ቃሉ የተናገረው ቃል ምንድነው? ትግህ ወኬ እስመ ይተአምሩ ለታወሳታ መንግስተ ሰማያት እርሷ የምትገለጽበትን ወይም ሙሽራው መንግስተ ሰማያት የተባለ ክርስቶስ እርሱ የሚመጣባትን ዕለት አታውቁምና ስለዚህ ተግታችሁ ጠብቁ ብሎ ተናገረ። ማን ነው ይህን ቃል የተናገረው? መድኃኔ ዓለም ክርስቶስ። በምን? በምሳሌ። ከዚህ ቦታ እንዲህ ካለ በሌላ ቦታ ደግሞ መንግስተ ሰማያት የስናፍጭ ቅንጣት ታክልን ትመስላለች። በሌላ ቦታ ቅድም የኔታ ሲጠቅሱት የነበረው አባ እርሳቸውን ያስቀመጡትን ቃል አስቀመጠ ማለት ነው። አሁን መንግስተ ሰማያት መስገርት ገሪፍ ተብሎ የተገለጸበት ቦታ አለ። ቅድም ሲባል የነበረው መንግስተ ሰማያት ብሂል ምንት ብሂልውቱ ነገር ትርጓሜው በራሱ መንግስተ ሰማያት ማለት የእግዚአብሔር መንግስት ከሆነ ግዛቱ ማለት ነው። የእግዚአብሔር መገለጫው ማለት ነው። ከሃሊነቱ ማለት ነው። ጌትነቱ ማለት ነው። የእግዚአብሔር ከሃሊነቱ ጌትነቱ ህልው የሚሆንበት ፍጥረታት ሁሉ ሲያልፉ ሰውና መላእክትን እንግዲህ ለአንክሮ ለተዘክሮ ለምግበ ስጋ ለምግበ ነፍስ 20 ፍጥረታትን ፈጠረ ካልን በኋላ ሁለቱን ፍጥረታት ደግሞ ሰውና መላእክትን ስሙን ለመቀደስ ክብሩን ለመውረስ ፈጠረ እንላለን። ስሙን ለመቀደስ ማለት ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉ ሰማያተ ወምድረ ቅድሳተ ስብሐቲከ ክብሩን ለመውረስ ማለት ደግሞ የእግዚአብሔር መንግስት የምትባለዋ ክብሩ ናት ማለት ነው። ያቺ ክብር የምትባለዋ ምንድናት ነው? ህልውናዋ የረቂቅ አካል ህላዊ ብያኔ ነው የምትኖረው። በግዘፈ ስጋ የምትዳኝ አይደለችም። ህልውናዋ ፍጥረት ናት ወይ? መንግስተ ሰማያት የምትባለው ዛሬ የሚኖሩባት እነማን ናቸው? አስቀድማስ መፈጠሯ ለማን ነው? መንግስተ ሰማያት ለሰማያት ሁሉ ቀዳሚ ፍጥረት ሆና የተፈጠረች በአክሲማሮስ እንደምንረዳው አራተኛዋ ሰማይ ናት ይሉናል ሊቃውንቱ። ግሩም አራተኛዋ ሰማይ ከሆነች መንግስተ ሰማያት እርሷ የተፈጠረችው ለዲያብሎስ ከተማነት ከሆነ የዲያብሎስ ከተማው ከሶስቱ የመላእክት ከተማ አንዱ ነው። የእርሱ ከተማው ሶስቱ የመላእክት ከተማ ዮራማ ኤረር የምንላቸው ከነዚህ መካከል አንዱ ሆኖ እንደኖረ ነው። ይቅርታ መምህር ኤፍሬም፣ ዓላማው ምንድን ነው? በዚህ ያለችው የሚል ነው። አሁን ለምሳሌ ቅድም እንዳሉት መንግስተ ሰማያት በዚህ ያለችው አሁን የሰማይዋን ያው ሌላ ጊዜ ደግሞ እናነሳታለን። ግን በዚህ ያለችው ለምሳሌ 10 ድንግል 10 ደናግል መንግስተ ሰማያት ነው ትመስላለች ካለ ለ10 ደናግል ነው እና አሁን እስቲ ሐሳባችን ዋነኛው ይቅርታ በጣም በዚህ ያለችው መንግስተ ሰማያት አሁን መንግስተ ሰማያት ይሄ ትንሣኤ ብሎ የጠራት መረብ ብሎ ጠርቷታል፣ እርሻ ብሎ ጠርቷታል። ከዚያ ሌላ መንግስተ ሰማያት በዚህ ያለችው ምን ትመስላለች፣ እንዴት ነው የምንኖርባት የሚለውን ለፈልጌ ነው። ወደ ሰማይ መንግስተ ሰማያት ግሩም ነው። አይ ግሩም አሁን የሰው ልጅ ይሄ ምድር የሚባለው አረቦን ነው። መንግስተ ሰማያት የምንላት ደግሞ ዘላለማዊ ህልውና ሰዎች የሚኖሩባት በተዋህዶተ ሥጋ በአራተኛው ህልውና የምንኖርባት ናት። ያችኛዋ አራተኛው ህልውና ማለት ምን ማለት ነው? የሰው አንዱ ህልውናው በእናቱ ማይፀን የሚኖረው ነው። ሁለተኛው በግዘፈ ሥጋ ተገልጾ ለፌ ሲል የሚኖረው መኖሩ ነው። የቅዱሳኑ ህይወት እንደዚያው ማለት ነው። የሁለተኛው ህልውና የሚባለው። ሶስተኛው ህልውና የነፍስ ከሥጋ መለየት፣ አንዱ በገነት ሌላኛው በመካነ ነፍሳትና በመካነ መቃብር ማለት ነው ባጭሩ። አራተኛው ህልውናው በተዋህዶተ ሥጋ የምንኖርበት መኖር፣ ያኛው መንግስተ ሰማያት ነው። እርሱን ሳናነሳ ምድርን ብቻዋን ማብራራት አንችልም። ምክንያቱም ወንጌል በራሱ የተቀመመው ሰማይና ምድርን ወንጌል በራሱ የተመሰረተው ሰማያዊው መለኮትና ምድራዊው ሥጋ በተዋህዶ ሲገለጽ የወጣ ስም ነው፣ የተኖረ ህይወት ነው። እንዲህ ከሆነ አንዱን ብቻውን አንስተን ለመሄድ አይመችም። አሁን እንግዲያውስ እርሶ ካነሱልኝ ሐሳብ ልነሳና እያንዳንዱን ጥቅስ ብቻውን ማየት እንችላለን። እያንዳንዱን ጥቅስ ማለት ነው። ለምሳሌ
እያንዳንዱን ጥቅስ አሁን እየነጠሉ ማብራራት ይጠይቃል ማለት ምን ማለት ነው? አሁን ልብ ብላችሁ አዳምጡኝ። አሁን መንግስተ ሰማያት ቤተ ክርስቲያን መንግስተ ሰማያት ትባላለች። ቅዱስ ዮሐንስ አፈወርቅ ቤተ ክርስቲያንሰ ዘትሰመይ መንግስተ ሰማያት ይላል። ቤተ ክርስቲያን መንግስተ ሰማያትን ትባላለች ይላል። ወይእቲ ታበጽህ ዘትሰመይ ማናት መንግስተ ሰማያት ማናት? ይቺ ቤተ ክርስቲያን ራሷ ቅዱስ ዮሐንስ አፈወርቅ በተግሳጹ 13 ላይ ይመስለኛል መንግስተ ሰማያት ራሷ ቤተ ክርስቲያን መንግስተ ሰማያት ትባላለች። ስለምን ቢሉ ይችኛዋ የእግዚአብሔር መንግስት ይችኛዋ ማናት ቤተ ክርስቲያን ወደዚያኛው መንግስት ታሻግራለችና፣ ስለዚህም እርሷን ማን ብሎ ይጠራታል ማለት ነው? ቤተ ክርስቲያንን መንግስተ ሰማያት ብሎ ይጠራታል ማለት ነው። ለምን ቢሉ መንግስተ ሰማያት ማለት የእረፍት ቦታ ማለት ነው፣ የእግዚአብሔር ግዛት ማለት ነው። እግዚአብሔር የሌለበት ቦታ ስለሌለ በቤተ ክርስቲያን ብቻ ስለሚገኝ አይደለም። እና ለምንድን ነው የእረፍት ቦታ የእግዚአብሔር ቤት የተባለችው ከተባለ በሌላው የሚኖረው በምልአት ነው። በቤተ ክርስቲያኗ ግን በተለየ የሚኖረው በተለየ የሚገለጽበት ቅዱስ ሥጋው ክቡር ደሙ የሚፈተትበት ሰዎች ከእርሱ ጋር ተዋህዶን የሚፈጽሙበት ቦታ ስለሆነ ነው ማለት ነው። እሺ፣ አመሰግናለሁ። ለሌሎቹም እንዲደርስ አሁን እንግዲህ ያው ቤተ ክርስቲያን የእግዚአብሔር መንግስት ናት፣ ግዛት ናት። ይህ እውነት ነው። አሁን አንዳንድ እንትኖች እስቲ መምህር ያሬድ የሰናፍጭ ቅንጣት ሲል ምን ማለቱ ነው? ክርስቶስ የሰናፍጭ ቅንጣት መንግስተ ሰማያት የሰናፍጭ ቅንጣት ትመስላለች ማለት ናት ማለት ነው። እና የሰናፍጭ ቅንጣት ሲላት ምን ማለቱ ነው? እንዴት ነው ቅንጣት ያላት? መንግስተ ሰማያትን ራሷን አሁን መንግስተ ሰማያት በምድር ናት ያለች ወይስ ደግሞ ለምን ትንሽ ሆነች የምትለውን ደግሞ ትንሽ ደቂቃ ቢሆን ለሌሎቹም ለማዳረስ። በጣም ጥሩ አባታችን። አንዳንዴ አሁን ከጥያቄዎት ብንነሳ ሁሉም ነገር ጥሩ ነው። መምህር ኤፍሬም ሰፋ ያለ ነገር ዳሰሳ ነው የሰጡን እና ቅድም ከመነሻ አድርገዋል እርሶ በተለይ እንደ መረብ አሳ እንዲሁም ደግሞ አሁን ያሉት የሰናፍጭ ቅንጣት ምን ያህል የሰናፍጭ ቅንጣት መሬት ላይ ወድቃ አድጋ ዛፍ ሆና ለሌላው መሰብሰቢያ እንደምትሆን የእግዚአብሔር መንግስትን በምድር ላይ ምን ያህል ሰዎች ትኩረት ሰጥቶ በዛ ሊተዳደሩበት፣ በዛ ሊከለሉበት፣ በዛ ጋሻ ሊሆናቸው የሚችል ነው የሚሰጠን ትልቁ ነገር። እኔ አሁን እንደገባኝ የእግዚአብሔር መንግስት ምንድናት ነው ትልቁ ነገር። የእግዚአብሔር መንግስትስ ምንድን ነው? አሁን በተለይ በማቴዎስ ወንጌል ምዕራፍ 6 የሚነግረን ነገር አለ። አስቀድማችሁ የእግዚአብሔር መንግስት ጽድቁን ፈልጉ የሚለው ነገር አለ እና የእግዚአብሔር መንግስት ከጽድቅ መፈለገር ጋር ምንድን ነው ያገናኘው? ይጨመርላችኋል የሚለውስ ደግሞ የእግዚአብሔር መንግስት ራሱ ምንድን ነው? ቅድም የተነሳው ነገር አለ። በተለይ በእግዚአብሔር መንግስት ከለላን፣ ሉዓላዊነት፣ የእሱ ገዥነቱን፣ ሀያልን እሱ የሚያስተዳድረው በዚህ በየዕለቱ የምንጸለያቸው ጸሎት እኮ አለ። ትልቁ ነገር የምንናፍቀው ነገር የእግዚአብሔር መንግስት ትምጣ ብለን የምንለው በተለይ ይሄ ታላቁ በጨለማ መጥቶ ተማረ የምንለው ሰው ዮሐንስ 3 ላይ የሚነግረን ነገር አለ። ሰው ካልተወለደ ከእግዚአብሔር ምንድን ነው መንግስት ሊያይ አይችልም ዳግም ካልተወለደ የሚለው ግራ እስከገባው ድረስ ነው ሰውየው ከመድኃኒታችን ከኢየሱስ ክርስቶስ ጋር ሲነጋገር የነበረው እና አሁንም የእግዚአብሔርን መንግስት በሰማይ አለ፣ እንደገና ደግሞ በምድር እንድትመጣ ደግሞ የምንናፍቅበት ሁኔታ አለ። የምንናፍቅበት ምክንያቱም የእግዚአብሔር መንግስት በሰማይ ትገዛለች፣ እንደገና ደግሞ በምድር ያሉት ነገስታት ይገዙናል። ነገር ግን የአንተ መንግስትነት ይግዛን በምድርም መጥቶ የሚለውን ነው ትልቅ ትኩረት የሚሰጠው እና የእግዚአብሔር መንግስት ወደዚህ ምድር እንድትመጣ በመካከላችሁ ናት የሚለውም ደግሞ ትልቁ ነገር ነው። በመካከላችሁ ናት የእግዚአብሔር መንግስት የሚለው ትልቁ ነገር ነው። ሌላው የእግዚአብሔር ፍቃድ በሰማይ መንግስቱ አለ እንደሆነው ደግሞ በዚሁ ምድር ላይ ደግሞ እንዲሁ ብለን በየዕለቱ የምንጸልየውን ነው የሚያሳየን እና የእግዚአብሔር መንግስት ከዕለት ዕለት የሚያድግ ነው። የእግዚአብሔር መንግስት ቀርቧልም ደግሞ የሚለን አለ። በተለይ ሉቃስ የሚነግረን ነገር አለ።
ሐዋርያት ድውዮችን እንዲፈውሱ፣ አጋንንት እንዲያስወጡ፣ ከዛም የእግዚአብሔር መንግስት ደግሞ ወደ እነሱ እንደቀረበችም ከነዛ ከህመማቸው ከችግሮቻቸው ተነስቶ የሚገልጽልን ነገር አለ እና እኔ አሁን በዚህ እንደምረዳው የእግዚአብሔር መንግስት እንዴት ሊያድግ ይችላል? የእግዚአብሔር መንግስት እንዴት ሊመጣ ይችላል? እውነት ነው። ትልቁ ስለ መንግስተ ሰማያት የሚነገረውና ስለ እግዚአብሔር መንግስት የምንለው ነገር ለያይተን ብናየው፣ እኔ አሁን ትልቁ ነገር እዚህ ላይ ነው። የእግዚአብሔር መንግስትንና መንግስተ ሰማያትን ለያይተን በሁለት ቦታ ላይ ብናየው፣ የእግዚአብሔር መንግስት አሁንም ከኛ ጋር ነው ያለው። የሰናፍጭ ቅንጣት ትመስላለች የሚለው የሉቃስ 13 ላይ መሰለኝ እና 13 ላይ ሰው ወስዶ ማቴዎስ 13 በአትክልቱ ስፍራ የጣላትን የሰናፍጭ ቅንጣት ትመስላለች፣ አደገች፣ ከዛም ዛፍ ሆነች፣ የሰማይ ወፎችን በቅርንጫፎቿ ላይ ሰፈሩ እያለ የሚነግረን ነገር አለ። እዚህ ላይ የሰናፍጭ ዘር ቅድም እንደ አሸዋ ቅንጣት በጣም የምታክል ትንሽ ናት። በጣም ካሉት ሁሉ ዘሮች በጣም ትንሽ ናት። ሲያድግ ግን ተክሉ ዛፍ ሆኖ ቁመቱም ረጅም ሆኖ በቅርንጫፉ ላይ ጎጆዎች ወፎች የሚሰሩበት ከመጠን በላይ ለሌላ ሁሉ መጠለያ መከለያ የሚሆን እንደሆነ ይነግረናል እና የእግዚአብሔር መንግስትም እንዴት ሊያድግ ከቃሉን ከመናገር ከመስማት በዚህ የሰናፍጭ ዘር በተለይ ቃሉን በዘራን ቁጥር ላይ በተለይ ወደ ክርስቶስ በሚመጣ ወደ እግዚአብሔር መንግስት በሚመጣ ምስክርነት ልንሰጠው የምንችለውን ቃል እግዚአብሔር የሚያሳድግበት የሚሰፋበት ህይወቱ ቤቱ ያለውን ነገር ሁሉ የሚታይበት ነው እና የሰናፍጭ ዘር በቤተ ክርስቲያን ትልልቅ የሆነ ቦታ ትልቅ ስፍራ የምንሰጠው ናት። አሁን በተለይ እህቶች እናቶች ስለ ሰናፍጭ ዘር የበለጠ የሚያውቁት ነገር አለ እና እኛም ደግሞ የበለጠ በዚህ ይህንን ሰናፍጭ ስናስበው ትንሽ ነው የሚለው ነገር አለ። ከእርሾ ጋር ሁሉ የሚያመሳስለው ነገር አለ። ምን ያህል ትንሿን እርሾ አምጥታ አንድ ሴት ብዙ ሌላውን እያቦካ ለሌላው ለአዲስ እንጀራ ለአዲስ ዳቦ ትንጧ ነገር እንደምታዘጋጀው የእግዚአብሔር መንግስትም በወንጌሉ አማካኝነት በቅዱስ ቃሉ አማካኝነት የሚሰፋ የሚያድግ መሆኑን ነው የሚያሳየው። ምናልባት ክቡር አባታችን እኔ ደቃቃው ልጅ በመካከላችሁ ገብቼ እንዲህ አይነት ትንታኔም ስሰጥ እየተሰማኝም ነው። የበለጠ ማዳመጥ የምችልበትን መንገድ ነው ከእናንተ የምፈልገውና እንዲህ ስለ መንግስቱና ስለ መንግስተ ሰማያት ትንሽ ለያይተን ብናየው ለማለት ነው። አመሰግናለሁ። በጣም እዚያ ቃሎት ያሰማልን መምህር ኤፍሬምም መምህር ያሬድም መምህር ፈይሳ ወይም ስለ ወንጌል የእግዚአብሔር መንግስት ስልጣኗ ምንድን ነው? በምድር ላይ አሁንም በምድር ላይ ነው፣ ነገ በሰማይ እንላታለን። የእግዚአብሔር መንግስት ስልጣኗ ምንድን ነው? በዚህ ዓለም ስናያት በቅዱስ መጽሐፍ የእግዚአብሔር መንግስት ስልጣኗ ምን እንድትሰራ ነው የተሰጣት? መምህር በይሳ ለሌሎች ቅድሚያ ይሰጥና ምናልባት እኔ አሁን ከጽንሰ ሀሳቡ ስለሆነ ቃልዎት ያሰማልን እነ መምህር ኤፍሬምም እነ መምህር ያሬድም በጣም ጥሩ ነገሮች ነው ያነሱት። ከጽንሰ ሀሳቡ ወይ ከዲፊኒሽኑ ላይ እንስማማና ምናልባት ጥሩ ነገር ሲጀምሩ መምህር ኤፍሬምም ምንድን ነው በራሱ የእግዚአብሔር መንግስት የሚለው ትርጉም ላይ እርሶም መደምደሚያ ይሰጡታል። ያንን መግባባት ላይ ከደረስን በኋላ አሁን ወደ መጡበት ጥያቄ ምናልባት የተለያየ አይነት ኮንሰፕሽን ይዘን እንዳንወጣ መምህር ያሬድም ካነሱት ጋር መግባባው ምንድን ነው አሁን የእግዚአብሔር መንግስተ ሰማያት የዘላለም ህይወት የሚሉትን በተርሚኖሎጂ ደረጃ በራሱ መለያየት አለብን እና እርሶም ከብሉይም ከአዲሱም ስለሚያመጡት አሁን ዝም ብለን የእግዚአብሔር መንግስት ብለን እንኳን መጽሐፍ ላይ ስንዳስስ ከኋላ ጀምሮ ብዙ ሀሳቦች አሉ። ሌሎች እድሉን እንዲጠቀሙ ነው ምናልባት ዝም ብዬ ሰፋ ያለ ነገር ከማንሳቴ በፊት እርግጥ የእግዚአብሔር መንግስት የተባለው ራሱ ክርስቶስ ነው። አንድ መሰረታዊ ትርጉም። እሺ ቀጥል።
የክርስትናው አውድ ውስጥ የእግዚአብሔር መንግስት መዳረሻችን የሆነው መንግስተ ሰማያት ላይ የምንሄድበት ነው የሚለው ነው። ግን እርስዎ ታይማችንም ለመጠቀም ሌሎችም አሉ ከታች እና አቅሌሲያም እና አይንም ዘነበ መሳተፍ ይችላሉ። ለዛ ለማለት ነው። ግን እዚሁ ጋር እንደ ይመልሱልኝ እርሶም እዚህ ሁለተኛ ዜና 13 ላይ አሁንም በዳዊት ልጆች እጅ የሚሆነውን የእግዚአብሔርን መንግስት ልትቋቋሙ ታስባላችሁ የሚል እንትን አለና ይሄንን አንድ ላይ ያይዘው እስቲ የእግዚአብሔር መንግስት ምንድነው የሚለው ላይ መግባባት ላይ እንድንደርስ ማለት ነው። እኔም ይሄኛው መረዳት ስለሆነ ያለኝ ከዛ በኋላ ምንድነው ሚናዋ ልክ እንደ ሰናፍጭ መብዛቷ እንደ መረብ ነፍሳትን ወደ ክርስቶስ መሰብሰቧ የምስራቹን ወንጌል ማብሰሩ ምናምን የሚሉትን ነገሮች ከጥያቄው አንፃር ደግሞ እኔ መለስልበታለሁ። ያለንም ደቂቃዎች በጣም ውስን ስለሆኑ በርሶ ቢደመደም ብዬ አስባለሁ። ይቅርታ ነው። እሺ አሁን እንግዲህ ማለት መግለጥ እንችላለን የምትሉ ድምፃችሁን ዝም ብላችሁ ብታሰሙ። አሁን ቀሌሲ ያለ ብዙ ስለማላውቃችሁ የኔ ሐሳብ ምንድነው? አሁን እንግዲህ የእግዚአብሔር መንግስት ስንል እግዚአብሔር የሚገዛው ህዝብ ማለት ነው። በዚህ ላይ እግዚአብሔር የሚገዛው ህዝብ ለምሳሌ ስልጣን አለው፣ ኃይል አለው፣ ደግሞ ገዥ አለው። ግዛቱ የእግዚአብሔር ነው ብለናል። ግዛቱ የእግዚአብሔር ነው። በዚያ ላይ ደግሞ አኗኗር አለው፣ የተቀደሰ አኗኗር አለው። ቅድም መምህር ኤፍሬም ካነሱት የወሰድኩት ለምሳሌ የእግዚአብሔር መንግስት 10ሩን ደናግል ትመስላለች ነው። አሁን የእግዚአብሔር መንግስት 10ሩ ደናግል ናት ነው። እንግዲህ ሐሳቡ 10ሩ ደናግል ናት። እነዚህ 10ሩ ደናግል አኗኗር አላቸው። ግማሾቹ ተኝተዋል፣ ግማሾቹ ደግሞ አብርተዋል፣ ግማሾቹ ሰንፈዋል፣ ግማሾቹ ልባሞች ናቸው። ትልቁ በእግዚአብሔር መንግስት ስንኖር እኛ ይህን አይነት አኗኗር እየኖርን ነው። ስለዚህ የእግዚአብሔር መንግስት አሁን በዚህ ላይ በግዛቱ ውስጥ ነን እንበል፣ ተኝተናል ወይስ እያበራን ነው? እየተጋን ነው? እና ሙሽራው ሲመጣ የሚቀሰቅሳቸው በግዛቱ ውስጥ ያሉ ነው። በእግዚአብሔር መንግስት ተብለዋልና እነዚያን ነው፣ ግዛቱን ነው የሚቀሰቅስ፣ ዜጎቹን ማለት ነው። በምድር ላይ ዜጎች አሉት። እግዚአብሔር በምድር ላይ ዜጎች አሉት። ሐሳቡን ግልጽ ለማድረግ ለምሳሌ በምድረ በዳው ላይ ሌላ ማንም ገዥ የለም፣ እግዚአብሔር ነው የሚገዛው። ያ የእግዚአብሔር መንግስት የሰፈረበት ምድር ምንድነው? ክፉ ነው። ምድሩ ራሱ ክፉ ነው። እነሱም ጠልተውታል፣ ምድሩን ጠልተውታል። ያን ምድር ጠልተውት እንደሆነ ያሳያል። ግን የእግዚአብሔር መንግስት ነው። ውሃ ይፈልቃል፣ መና ይወርዳል፣ ይመገባሉ። እግዚአብሔር ሙሴን ይጠራል፣ ያናግራል፣ አለ በመካከል ይታያል። እግዚአብሔር በደመና ይታያል። ቀን በደመና ያበራል፣ ማታ ደግሞ ማታ በደመና ያበራል፣ ቀን ደግሞ ጥላ ይጥላል። አሁን ይህ የእግዚአብሔር መንግስት ነው። እችን መንግስት ነው እግዚአብሔር ክርስቶስ ወደ ምድር ሊያሰፋት የፈለገ። የሰናፍ ቅንጣት ነበረች ማለት ነው። ያን ጊዜ የሰናፍጭ ቅንጣት ስለሆነች አሁን እንድሰፋ ተፈለገ። እንድሰፋ ዓለምን እንድታዳርስ እና ብዙ ጊዜ ሂዱና መንግስቱን ስበኩ ነው፣ ቀርባለች በሉ ነው የሚል ያለ ቃሉ ራሱ ተደጋጋሚ በዮሐንስ መጥምቅ፣ በጌታችን በኢየሱስ ክርስቶስ፣ በደቀ መዛሙርቱ ቀርባለች ነው የተባለ። አሁን ትልቁ ነገር አሁን በመንግስቱ ምን አይነት አኗኗር እየኖርን ነው፣ ያችን መንግስት እንዴት እየገለጣት ነው የሚል ነው። እንግዲህ ነገ ተሰባሰን ደግሞ የሰማዩትን እንላለን። አሁን የምድሪቱን ካልናትና በምድሪቱ በደንብ ከተግባባን በሐሳቡ አሁን እንግዲህ አይሁዳውያን ምንድነው የሚጠብቁት? መንግስት አለ የዳዊትን መንግስት የሚመስል ብለው ነው የሚጠብቁት። አሁን የሰጡት ንጽጽርና ክርስቶስ የገለጠበትና የመጣበት እጅግ ይለያያል። እነሱ የጠበቁት እርግጥ የዳዊት መንግስት ነው፣ ይህ እውነታ ነው። ግን የተረጎሙት ደግሞ የዳዊትን መንግስት ምድራዊ ኃይል ያለው ዓለምን በኃይል የሚያንበረክክ የሚያስፈራ ትልቅ ጉልበተኛ
ከዙሪያቸው ያሉት አሕዛብን ጨምሮ ሮማውያንን ጥርግርግ አድርጎ አውጥቶ ብቻውን ሊገዛ የሚችል ነው የተመኙትና የፈለጉት። ግን ያን አልሆነም። መንግስቱ ሲመጣ የመንግስቱ አይነት እና ባህሪ ተለወጠ። የመንግስቱ አይነት እነሱ ከጠበቁት አንጻር ማለት ነው። እና የመንግስቱ ስልጣንም ተለወጠ፣ የመንግስቱ ባህሪም ተለወጠ። እነሱ ከጠበቁት አንጻር መሲህን ሳያውቁ ቀርተው ሳይሆን ከጠበቁት አንጻር አላሟላም አሉ። ይህ ማለት መሲሁ ስልጣኑን እያሳየን፣ ለምሳሌ በሞት ላይ ስልጣን አሳይቷል። ገዥ ነውና ንጉስ ነውና በድውያን ላይ ስልጣኑን አሳይቷል። ይህም ግዛቱ በእነዚህ ላይ ነው። ባህርን አዟል። ይህም አንዱ ግዛቱ ነው። አንዱ የግዛቱ ስልጣን ነው ማለት ነው። አንዱ የግዛቱ ስልጣን ነው። ነፋስን ጸጥ በይ ብሏል። ይህ የግዛቱ ስልጣን ነው። 5 እንጀራ አበርክቶ አበልቷል። ይህም የግዛቱ ስልጣን ነው። ደቀ መዛሙርቱን ሲልክ ደግሞ እንደ ንጉስ ሾመ። አሁን እንደ ንጉስ ሾመ። ንጉስ ነውና መንግስት አለው፣ ንጉስ ነው። እንደ ንጉስ ሾመ። እንደ ንጉስ ሲሾም ደግሞ ልክ ንጉሱ ምድራዊ ንጉስ እንደሚሾመው አይደለም። አሿሿሙ ለየት አለ። እነሱም አልገባቸውም ያን አሿሿም። ምድራዊ ንጉስ እነዚያን ባለስልጣናት ቢሾም ምንድን ነው የሚያደርገው? በዚህ ያለ እንደዚህ ያለ ውክልና ተሰጥቷቸዋል፣ እንደዚህ ያለ ውክልና። አሁን በዚህ ላይ የእሱ መንግስት ደግሞ የስልጣኑ አሰጣጥ ራሱ ወውሃቦሙ ስልጣነ ማቴዎስ 10 ስልጣን ሰጣቸው ብሎ የስልጣኑ አሰጣጥ ድዊ ፈውሱ፣ ለምጽ አንጹ፣ ሙታን አስነሱ። ይህ ስልጣኑ ነው። ተልኮው ደግሞ ሂዱና መንግስተ ሰማያት ቀርባለች በሉ አለ። ከህብረተሰቡ ይህ መንግስትና በህዝብና በመንግስት ላይ ያለ ግንኙነት የሚባለው ግንኙነቱን ደግሞ ሲገል ሰላማችሁ የሚቀበል ሰላማችሁ ከእሱ ጋር ይኖራል፣ ካልተቀበለ ደግሞ የእግራችሁን ትቢያ እንኳን አራግፋችሁ መውጣት ትችላላችሁ። እንዲያውም ከአንዱ ወደ አንዱ ተሰደዱ። የእስራኤል መንግስት እኔ እስከምመጣ ድረስ ወልደ እጓለማው እስከሚመጣ ድረስ የምታልቅ የምትፈጸም አይደለችም ሲል መንግስቱም በመንግስት ደረጃ እንዲሁ በመንግስት ነው ቁልጭ ብላ ቀርባለች ማለት ነው። በዚህ ላይ የመንግስቱ የዜጎቹ ባህሪ ደግሞ የዜጎቹ ባህሪ በዮሐንስ በማቴዎስ ምዕራፍ 5 ላይ ይህ ማስታረቅ፣ መራራት፣ ቅንነት፣ የዋህነት ተብሎ በብፁዕነት የዜጎቹ ባህሪ ከአንድ ጀምሮ ከምዕራፍ 5 ቁጥር 1 ጀምሮ እስከ 7 ያለው የመንግስቱ የዜጎቹ ባህሪ ተገለጠ። ባህሪያቸው ምን ይመስላል? ባህሪያቸው ይህ ማለት በሌላ በኩል በዚህ ዓለም ስናጽር የአንድ መንግስት ባህሪ የፓርቲው ባህሪ ምንድን ነው እንደሚባለው የመንግስቱ ዜጎች ባህሪ ምንድን ነው የሚለውን አስተማር። ለምሳሌ አትፍረዱ እንደዚህ እያለ ያንዳንዷን ከዚያ ደግሞ ያ መንግስት ከእግዚአብሔር ጋር ያለውን ህብረትና አንድነት ሲገልጽ ደግሞ በጸሎት በጾም ጊዜ፣ በጸሎታችሁ ጊዜ፣ በምጽዋታችሁ ጊዜ ይህ በድርጊት ሲኖሩበት በምጽዋታችሁ ጊዜ እንዲሁኑ፣ በጸሎታችሁ ጊዜ እንደዚህ ሁኑ፣ በጾማችሁ ጊዜ እንደዚህ ሁኑ እያለ በምዕራፍ 6ም 5ም እያንዳንዷን ገለጠ። አሁን ጠቅላላ አድርገን ስናየው ምንድነው? ንጉሥ አለ፣ መንግስት አለ፣ የመንግስቱ ተሿሚዎች አሉ፣ የመንግስት ስልጣን አለ፣ የመንግስት የዜጎች ባህሪ አለ። አንዲት ሀገር የምትለካው በዜጎቿ ባህሪ። ለምሳሌ ኢትዮጵያ ጥሩ ሀገር ናት ልንለው የምንችለው አፈሯና ውሃዋን ተወስዶ አይደለም። በአብዛኛው ዜጎቿ ነው የሚታዩት። የኢትዮጵያ ሰዎች ኢትዮጵያውያን ተብሎ የሚታዩት። አሁን የመንግስቱ ዜጎቹ ምን ይመስላሉ? ከዚያ የመንግስቱ ኃይልና ስልጣን ደግሞ ይታያል። አንዱ መለኪያው ደግሞ የመንግስት ኃይልና ስልጣን በጣም ልክ እንደ አሜሪካ የጠነከረ ኃይልና ስልጣን ያለው ከባድ አሸናፊ ሆነ ስልጣን ያለው በክርስቶስ ሲታይ ደግሞ ስልጣኑ
ከነማን ይበልጣል ስልጣኑ ስንል እጅግ አሸናፊ ስልጣን እንዳለ ያመለክታል። ይህ ማለት ሙት ታስነሳላችሁ፣ ድውይ ትፈውሳላችሁ፣ ለምጽ ታነጻላችሁ ይላል። ከዚያ ደግሞ ይህ ራስ ወዳድነት እንደሌለበት የዜጎቹ ራስ ወዳድነት እንደሌለበት ሲያያይ በጸጋ ነው የተቀበላችሁትና በጸጋ ነው የምትሰጡ። ራስ ወዳድነት የራቀ የመንግስት አሰራር ራስ ወዳድነት የራቀ የመንግስት አሰራር የሚያመለክት ነው። እንግዲህ የእግዚአብሔር መንግስት እነዚህን ናቸው። በአጠቃላይ እነዚህን የሚያሳዩ የእግዚአብሔር መንግስት ናት። የእግዚአብሔር መንግስት ስንል ባህሪዋ፣ ስልጣኗ፣ ግዛቷ፣ የዜጎቹ ባህሪ፣ የመንግስቷን እድገት ደግሞ የሰናፍጭ ቅንጣት ናት። ታሳድጓት አላቸው የሚል ነው። ታድግላችኋል፣ እናንተ ዝሯት ታድግላችኋለች ነው። መጨረሻ ላይ ደግሞ ግቧ ነው። ግቧ ሲታይ ደግሞ ስንዴን መሰብሰብ፣ እንክርዳድ ማቃጠል የመጨረሻ ግቧ ሲሆን በአሳው በመረቡ ውስጥ የገባውን አሳ ክፉውን መጣል፣ መልካሙን ደግሞ መሰብሰብ። ይህ ደግሞ ግቡ ምንድን ነው? ምንድን ላይ ነው? ወደ መንግስት ገለባና ስንዴ በአንድ ላይ ይወቃል ወይም ይወራያል። ገለባውን ወደ ውጭ መጣል፣ ስንዴውን ደግሞ ወደ ጎተራ ማስገባት። ይህ ደግሞ ግቡ ነው፣ ከግቡ ላይ ነው። አሁን እነዚህ ያየናት አሁን እነዚህ በት ነው የሚፈጸሙት በምድር ላይ ነው ያየናቸው፣ በምድር ላይ ነው ያየናቸው። እነዚህ ሁሉ በምድር ላይ። ስለዚህ ከሮማ መንግስት ጋር ግንኙነት አላየነበትም በዚያን ጊዜ የነበረው። አሁን ካለው መንግስት ጋራም ግንኙነት አላየነባትም። ብቻ የተለየ ባህሪ አሳይታናለች በዚህ ውስጥ ማለት ነው። ጠቅላላ ባህሪዋን ስንመረምር የተለየ ባህሪ ነው በዚህ ውስጥ ያየ ነው። በጣም የተለየ ባህሪ። ይህንን መንግስት አሁን በዚህ ውስጥ የኛ ድርሻ፣ በመንግስቱ ውስጥ የኛ ድርሻ ከየትኛው ወገን ነን? አሁን ድርሻችን በዚህ መንግስት ውስጥ ድርሻውን ለእያንዳንዱ እናይና መብራት ከሚያበሩ መብራት አብርተው ከሚጠብቁ ድርሳችን ሆኗል። አንድ የለም ሰንፈው መብራታቸውን አጥፍተው የመምጣቱን ሁኔታ ከማይጠባበቁ ውስጥ ጥነን። ሁለት ስልጣኑን ተሸክመን እየሰራንበት ነው። ይህ ሙት ማንሳት፣ ድውይ መፈወስ፣ ለምጽ ማንጻት ስልጣኑ በተለይ ደግሞ እባብንና ጊንጥን መርገጥ ይህንን እየሰራንበት ነው። ሶስት መረቡን ወደ ባህሩ ወደ ዓለም ከተማ ነው ባህሩ፣ ወደ ባህሩ ጥለን አሁን በአይን የሚታዩ አሳዎች ሰብስበን ይዘናቸዋል። ለመለየትስ በቅተናል ወይስ ገና ጌታ እንዲለይ ነው እያደረግን ያለን? አራት እርሻው ተዘርቶበታል፣ ዘርተንበታል እና ተኝተናል። አሁን እንክርዳድ እየተዘራ ነው ወይስ ምንም እንክርዳድ የለም? ቃሉ የሚለው ወእንዘ ይነውሙ ሰብኡ መጻጸላይ ወዘራ ክርዳደ። ቤተሰቦች ውስጥ ተኝተው ሳሉ ጠላት መጥቶ እንክርዳድ ዘራ። አሁን እኛ ተኝተን ከሆነ አሁን ተኝተናል፣ ይህ እንክርዳድ የተዘራው በመተኛታችን ነው ብለን ማመን አለብን። አይ ምንም አልተኛንም፣ እኛ እንክርዳዱን በእኛ መተኛት ሳይሆን እነገሌ ስለዘሩት ብቻ ገሌ ስላለ እንጂ የእኛ መተኛት አይደለም ያዘራው ምንል ከሆነ ሌላው ሀሳብ ይሆንልናል። እና ይህን እንግዲህ ራሳችን ነው የቤት ስራችን አድርገን አንድ ሰው መተኛቱ፣ አንድ አገልጋይ መተኛቱ ራሱ እንክርዳድ እንዲዘራ ያደርጋል። ምክንያቱም ቤተሰቦቹ የተባሉት የተኙት ቤተሰቦቹ ናቸው። ጠላት የመዝራት ኃይል አለ፣ ሀልተኛን አይዘራም ነው የሚል ያለ። አሁንም ይህ የምናየው በምድር ላይ ነው። በዚህ ዓለም ላይ የጠራኋቸው ሁሉ በምድር ላይ ነው። በመጨረሻ ላይ ወደኋላ መለስ ብዬ የእግዚአብሔርን መንግስት በተግባር በታሪክ የነበረችበትን ሳይ ከምድረ በዳው ጉዞ ላይ የእግዚአብሔር ግዛት ነበረ። እንግዲህ እንወጣለን 3 ከ6 ነው እነሱ ዘጌት ብለው ስለሚገቡ ብዙ ጊዜ እና በምድረ በዳው ጉዞ ላይ አሁን የእግዚአብሔር መንግስት ነው የሚታየው የነበረ የእግዚአብሔር መንግስት ነው። ግን ጣዖት አቆሙበት። በሚገርም ሁኔታ ጣዖት አቆሙበት። አሁን በምድረ በዳው የእግዚአብሔር መንግስት አለ። ከዚያ በኋላ ያን መንግስት
ናቁትና ወደ ግብፅ እንመለስ አሉ። አሁንስ ወደ ግብፅ ተመላሽ የለም ወይ? ግብፅ ምንድን ነው? በግብፅ የጠሩት ነገር እኮ አለ። በግብፅ አሳ አለ። በግብፅ ዱብ አለ። በግብፅ ያው ምግብ ሞልቷል። እዚህ ግን መና ብቻ ነው። የእግዚአብሔርን መንግስት አሁን በዚህ መልኩ እያየናት ነው። በእግዚአብሔር መንግስት ምንም እንደሌለ የሚያሳየን እንትን አለ ወይ? አለ ሀሳባችን በዚህ ውስጥ ሆኗል ወይ? ታሪካዊ ሁኔታው የእግዚአብሔርን መንግስት በታሪካዊነት ስናይ ይህን ትመስላለች የሚል ነው። እንግዲህ ሀሳቦች ካሉ ማዳበሪያ ካለ እኔም በዚህ የገባ ይህ ነው ወይም የምንለው ካለ ትንሽ 1-10 ደቂቃ እየላኩብኝ ነው። አሁን ተመለስ እየተባልኩ ነው። ጳራቅሊጦሳዊ እንትን እየመጣ ነው። አባታችን ቃለ ሕይወት ያሰማልን። እጅጉን እናመሰግናለን። በመጀመሪያ ለመሰባሰባችን ምክንያት ስለሆኑን፣ በሁለተኛ ደረጃ ሰፊ ማብራሪያ ስለሰጡን እጅጉን እናመሰግናለን። በዋናነት ግን እንደ መነሻ ሀሳብ ካነሱት አንጻር ሰፊ ማብራሪያ ራስዎት ሰጠዋል። ግሩም ነው። የእግዚአብሔር መንግስት የሚለው ቃል ግን ቅድም ከተነሳውም አንጻር ማለት ነው የእግዚአብሔር መንግስት በምድር አሁን የሰጡት ማብራሪያ ይሄ በጣም ገዢ ነው። ትክክለኛ ሀሳብ ነው። ያብራሩበትም ጎዳና እሱ ነው ማለት ነው። የእግዚአብሔር መንግስት ምንድናት የሚል ጥያቄ ከተጠየቅን ግን ንግስናው በሰማይ በምድር የመላ ነው። ንግስናው በሰማይ በምድር የመላ ከሆነ የመላእክትም ንጉስ እርሱ ነው፣ የሰማዩም ገዢ ንጉሱ እርሱ ነው፣ የምድርም ገዢዋ ንጉሱ እርሱ ነው፣ የመንግስተ ሰማያት የራሷ ገዢዋ ንጉሱ እርሱ ነው ብለን ስለምናብራራ ሰፊ ይሆናልና በምድር ሲባል እንዴት ነው ከተባለ አውዱን ጠብቀን በዚህ ቃል የተነገረ ለሰማያዊ ነው ወይስ ለምድራዊ ነው እያልን ወንጌሉን በጠቅላላ አውዱን ጠብቀን እንተረጉመው ዘንድ እንገደዳለን ማለት ነው። ለምሳሌ ማቴዎስ ወንጌል ምዕራፍ 20 ምዕራፍ 22 ላይ መንግስተ ሰማያት ጠዋት በማለዳ ወጦ ሰራተኞቹን ለወይኑ ባለሙያ ሊቀጥር የወጣን ትመስላለች የሚል አለ። መንግስተ ሰማያት ለልጁ ሰርግ ያደረገ ንጉስን ትመስላለች የሚል አለ። ይህ ሁሉ አንዱ ለሰማያዊ መንግስት ነው፣ ለምድራዊ ንጉስና ነው፣ ለሁሉ በአጠቃላይ የተነገረ ነው ወይ የሚለውን ሁሉንም ወንጌል እንደያውዱ ማየት ይጠይቃልና ሰፋ ያለ ሰዓት ይዘው እኛም እኔ ትናንት አልሰማሁም አልነበርሁም፣ አጋጣሚ ሊቀሊቃውንት ሳይነው አሁንም የመጣሁና ለቤቱም እንግዳ ስለሆን ሰፋ ያለ ጊዜ ተሰጥቶት ያነሳነው መንግስተ ሰማያት ወይም የእግዚአብሔር መንግስት ነውና ሰፊ ትንታኔ፣ ሰፊ ጥናት፣ ሰፊ ርዕይ ገሲስን ማየት መዳሰስ የሚቻልበት ሀሳብ ስለሆነ በሚገባ ረጅም ሰዓት ወስደን እንድናየው። የሊቃውንቱ ሀሳብ የሚታወቀው በመጨረሻው ሀሳብ ነው። ወገቡ ላይ ካቋረጥ ነው በምንም አይነት የኔ አሁን አቋሜን ሳልናገር ከተውት ወይም የቤተክርስቲያኑ አስተምሮ ይሄ ነው ከጉባኤ ቤት ያገኘሁት ከመምህር የተረከፉት ካላልሁኝ ዝርው ይሆንና ምዕመኑ ሳይገባው እንዳይጓዝ በተቻለን አቅም የሊቃውንቱን ሀሳብ ጠቅለል አድርገን እንድንይዝ የሚል የልጅ መልእክት አለችኝ። ከዚያ ውጭ ግን እናመሰግናለን። ቸሩ ያክብርልኝ። አሜን። እግዚአብሔር ቃሎት ያሰማው። ያጠርኩትም ለዚህ ነው። ምንድነው በምድር ላይ ያልናት እውነት ነው። በጣም እንትን እንዲያውም ሀሳቤ የነበረ የእግዚአብሔር መንግስት በምድረ በዳው ብቻ የእግዚአብሔር መንግስት በባቢሎን ብቻ እዚያ የእግዚአብሔር መንግስት በዚህ በቂሮስ ግዛት በነቂሮስ በፋርስ እዚያ ቀጥለን ደግሞ የእግዚአብሔር መንግስት በሐዋርያት ዘመን የእግዚአብሔር መንግስት በሊቃውንት ዘመን በዘመነ ሰማዕታት የእግዚአብሔር መንግስት ባሁኑ በእኛ እያልን ማየት እንችላለን። እንዲያውም እንደዚህ አድርገን ብናየው አንደኛ ይሰፋብንም፣ እዚያ መጨረሻ ላይ ደግሞ የእግዚአብሔር መንግስት በሰማይ የሚለውን ነው። አሁን ስለ ንጉሱ ከነሳ እርግጥ የዚህ ሁሉ ገዥ ሁሉንም የሚገዛ አንድ ንጉስ አለን፣ እሱም ኢየሱስ ክርስቶስ ነው የሚለው የሚዘነጋ አይደለም። ግን እኛ ያየነው መንግስቱን በምድር ያለችውን መንግስቱን ነው። ትንሽ ሁናም ተገልጣለች የሚለውን ሀሳብ አልጠበበ ይዝሩ ይሆንና ይበተንብናል ለማለት ብዬ ነው። ይቅርታ አቋርጬም ከሆነ እና እንግዲህ አቋርጫችሁ ከሆነ ያቋረጥኳችሁ ሰዎች ይቅርታ ጠይቃለሁ በከፍተኛ ሁኔታ።
አዎ ግሩም ነው። እሺ የአረቦን ነው ማለት ነው። መንግስተ ሰማያት አለ ሌላ ቦታ። አዎ ነገ እንዲያውም እንትን ብለን በምድረ በዳው እንነሳለን። በምድረ በዳው ይሄ ለዚያ የመጀመሪያዎቹ ዜጎች በምድረ በዳ የእግዚአብሔር መንግስት ብለን እንወያይበታለን። አሁንም አባታችን ለምን በምድር እንዳሉ ገባኝ። ወደ ሰማይ ስለምንደር ነው። በሉ በሰማይ እንገናኝ። እሺ ደህና ምሹ። እግዚአብሔር ይስጥልኝ። አመሰግናለሁ። ደህና ምሹ። ብዙ ጊዜ ላኩ። በዚህ እያየሁት ነው የተላከውን እየላኩ ነው። ደህና ምሹልኝ። ደህና ምሹ። በየራሳችን ጸሎት እናደርግ።